ገዱ አንዳርጋቸው አለነ የቀድሞው የኢህአዴግ የኢህድን የብአዴን የአዴፓ የብልጽግና ከፍተኛ ባለስልጣን በዚያ የኦሮማራ ሰሞን ምዕራባውያን የለውጥ ኃይል እያሉ ለሚጠሯቸው ለአቶ ለማ መገርሳና ለሳቸው በተሰጠ ስኮላርሺፕ ትምህርቱን መጀመራቸው ሲነገር ነበር። ይሁን እንጂ ለማ ቀድሞው ብልጽግናን በመፋታታቸው ቀድመው ትምህርቱን ጨረሱ። ገዱ አንዳርጋቸው ደግሞ ብልጽግናና አብይ ገፍተው እስኪያስወጧቸው ጠብቀው በአገዛዙ ውስጥ ያላቸው አስፈላጊነት ካበቃ በኋላ ትምህርታቸውን ለመጨረስ ጊዜ አግኝተዋል። እኒህ አንጋፋ ፖለቲከኛ የብልጽግናው መንግስት የውጭ ጉዳይ ሚኒስትርና የጠቅላይ ሚኒስትሩ አማካሪ ሆነው ሰርተዋል። የለውጥ አዋላጅ ናቸው በሚል ብዙ የተነገረላቸው ገዱ የብልጽግናው መንግስት ያለ ወግ የቀነሳቸው አመጡት የተባለውም ለውጥ ያንገላታቸው ለስደትም የዳረጋቸው ፖለቲከኛ ናቸው። ሰውየው ጦርነት ሲታወጅ፣ ጥፋት ሲታቀድ፣ የህዝቦች እልቂት ሲወጠን ቤተ መንግስት ነበሩ፣ የካቢኔ አባልም ነበሩ። እሳቸው የቀድሞው ኤታማዦር ሹም አደም መሐመድ፣ ምክትላቸው የነበሩት ብርሃኑ ጁላ፣ ደመቀ መኮንን፣ አብይ አህመድና መሰል ከፍተኛ ባለስልጣናት በተገኙበት መድረክ የትግራይ ጦርነት ከመጀመሩ ጥቂት ጊዜያት አስቀድሞ ጦርነቱን ስለመጀመር የተደረገውን ውይይትና የተላለፈውን ውሳኔ አቶ ገዱ ራሳቸው በይፋ እስኪናገሩት ድረስ በዝግጅታችን ላይ የምንለው ነገር አይኖርም። እሳቸው የሚያውቁትን በወቅቱም ያራመዱትን አቋም በተመለከተ ዘርዘር ያለ መረጃ ቢኖረንም ከፈረሱ አፍ እንደሚባለው ራሳቸው እስኪናገሩት ለታሪክ ማስረጃም ሂሳብ ለማወራረድም መጠበቅ የተሻለ ይሆናል። ይህን ለመናገር በሚያስችል ነፃ ቀጣና ውስጥ መገኘታቸውም ያንን ለማድረግ የሚመቻቸው ነው ብለን በማመን የዛሬውን ትኩረታችንን በተመረቁበት የጽናት ጽሑፍ ላይ እናደርጋለን። በዚህ የኢትዮጵያ ልሂቅና የአገረ ብሔር ግንባታ በተነተኑበት የ240 ገጽ ጥናታቸው የቀድሞ አለቆቻቸውን ስም ደጋግመው አንስተዋል። የቀድሞውን ጠቅላይ ሚኒስትር መለስ ዜናዊን 4 ጊዜ ከ2010 እስከ ተባረሩበት ዘመን ድረስ አለቃቸው የነበሩትን አብይ አህመድን ከ30 ጊዜ በላይ በጥናታቸው ላይ የጠቀሱት ገዱ 6 ዓመት አለቃቸው የሆኑትን አቶ ኃይለማርያም ደሳለኝን 1 ጊዜ ብቻ ነው ስማቸውን አንስተው ያለፉት። እሱም አቶ መለስ ሲሞቱ ኃይለማርያም ተተኩ ለማለት ብቻ። እሳቸውን የህብረት ሱቅ ኃላፊ አድርጎ ያሰራቸው የነበረውን የደርግ መንግስትን የመሩትን ኮሎኔል መንግስቱ ኃይለማርያምን ግን 4 ጊዜ ስማቸውን ይጠቅሱታል። ቁም ነገሩ እነዚህን መሪዎች እንዴትና በምን ሁኔታ ስማቸውን አነሱት የሚለው ነው። በዚህ ዝግጅት የምንመለከተውም ይህንኑ ይሆናል። በኢህአዴግ ውስጥ ታግለው የመንግስት ስልጣን ይዘው እስከ ክልል ርዕሰ መስተዳድርም ደርሰው 27 ዓመታት ሙሉ የህወሓት ተላላኪ ነበርን በሚለው ዘመን ተሻጋሪ ንግግራቸው የሚታወሱት አቶ ገዱ በመመረቂያ ጽሑፋቸው ህወሓትን ከ100 ጊዜ በላይ ስሙን ጠቅሰው በሊቀመንበርነት ጭምር የመሩትን ብአዴናቸውን ግን 5 ጊዜ ብቻ ነው ያነሱት። ከእነዚህ 5 አጋጣሚዎች ውስጥ 2 ጊዜ የተጠቀሱበት ምክንያት ደግሞ ከጥናታዊ ጽሑፉ ውጪ የራሳቸውን ሲቪ ሲጽፉ ነው። እኒህ የቀድሞ ፖለቲከኛ፣ እኒህ የፓርላማ ወንበራቸውንም አገራቸውንም ትተው የተሰደዱ አዛውንት ውጭ ጉዳይ ሚኒስትርም የክልል ፕሬዝዳንትም የጠቅላይ ሚኒስትር አማካሪም ሆነው ካለፉ በኋላ በ61 ዓመታቸው የ3ኛ ዲግሪ ጭነዋል። ይህንን የፒኤችዲ ዲግሪ ካገኙበት ጥናታቸው ውስጥ ለዚህ ጥንቅር የመረጥነው የቀድሞ አለቆቻቸውንና ጓዶቻቸውን አስመልክተው ያሰፈሯቸውን ሐሳቦች ነውና ወደዚያው እንለፍ። የደርግ መንግስት ከፍቷቸው ከነበሩት የህብረት ሱቆች ውስጥ ሰሜን ወሎ ላይ ሲሰሩ በነበረበት ወቅት በአካባቢው በትጥቅ መንግስትን ይታገል የነበረው ኢህአዴግ መልምሎ የወጣቶች ክንፍ አባል ያደረጋቸውና በዚህ መልኩም ግንባሩን ተቀላቅለው 30 ዓመት ለሚጠጋ ጊዜ የከረሙት አቶ ገዱ እናት ድርጅታቸው ልሂቃንን እንዴት ይመለምል እንደነበር በሚያትቱበት ክፍል ላይ እንዲህ ይላሉ። የትኛውም የፖለቲካ ስርዓት የልሂቃን ምልመላውና ለወሳኝ ቦታዎች ኃላፊነት ለመስጠት የሚከተለው ስልት ስርዓቱን ቀጣይነት እንዲኖረው ለማድረግ ወሳኝነት አለው። የኢህአዴግ ምልመላና ምደባ በተለይም ከ1983 በኋላ የነበረው ሰዎች በትጥቅ ትግል ወቅት በአባል ድርጅቶች ውስጥ በነበራቸው ሚና ላይ ይመሰረታል። ከዚህ በተጨማሪም እያንዳንዱ ግለሰብ ለየድርጅቶቹ ባለው ቅርበት ይመለመላል። የህወሓት የካድሬ አመላመል ሂደት እጅግ ጥብቅ ነበር። ከታች እስከ ላይ ድረስ ያለው የሲቪልም ሆነ ወታደራዊ ኃይል በየደረጃው መመዘኛ ይወጣለታል። መሪዎች የሚመረጡት በማይወላውል አቋማቸውና ጽናታቸው፣ ተአማኒነታቸውና ለድርጅቱ ባላቸው ቁርጠኝነት ላይ በመመስረት ነው። በራሳቸው የሚተማመኑ፣ መስዋዕትነትን የማይሸሹ፣ ቆራጥ፣ በዓላማቸው ላይ ግልጽ አቋም ያላቸው፣ ገንቢ ሂስን የሚቀበሉ ሲሆኑ መሪ ሆነው ይመለመላሉ። ጸረ ድርጅት ባህሪና ማህበረሰብን የሚጎዳ ተግባር ላይ የተገኘ ሰው ደግሞ
በፍጹም ቅቡል አይሆንም። ከግላዊነት ይልቅ ጓዳዊ ስሜት የሚያዘወትሩ፣ የጠላትን ታክቲክ በሚገባ የሚረዱ፣ ህዝብን ለማገልገል የቆረጡ፣ በወሳኝ ጉዳዮች ላይ ከመርሃቸው ጎንበስ የማይሉ ሲሆኑ በህወሓት ውስጥ መሪ ይሆናሉ። እንዲህ ያለውን ጠንካራ መመዘኛ ግን በኢህአዴግ ውስጥ ያለውን ልሂቅ ለመመልመል ጥቅም ላይ አልዋለም። በተለይ ከ1983 በኋላ ኢህአዴግ የአመራር አባሎቹን ለመምረጥ እንዲህ ያለ ጥብቅ ስልት አልተከተለም። በትግራይ በኩል ህዝብን የሚያገለግሉና ቁርጠኛ የሆኑ ሰዎች ይመረጣሉ የሚለው የቀጠለ ሲሆን፣ በተለይ በደቡብና በኦሮሚያ ግን ምልመላም ሆነ እድገት ሲካሄድ በህዝቡ እንደ ጠቃሚ ሰው የማይታዩ፣ ኢኮኖሚያዊ ድህነት ያለባቸው፣ በራሳቸው የማይተማመኑ፣ ለህወሓት የሚታመኑ ሰዎች የድርጅቱ ልሂቃን ሆነው እንዲቀጥሉ የሚያደርግ ሆነ። ህወሓት የራሱን ልሂቅ የመሰረተው ሐሳብ እንዲመነጭ ነጻነት ሰጥቶ ድርጅታዊ ነጻነት ፈቅዶና ተግባራዊ እንዲሆን ተባብሮ ነው። በህወሓት የተፈጠሩት ድርጅቶች ግን በጠቅላላ ሲላኩም ወዴት ሲጠሩም አቤት የሚሉ ሰዎች የተሰባሰቡባቸው ናቸው። በኢህአዴግ የልሂቃን ምልመላ ሂደት ውስጥ ብሔር ትልቅ መመዘኛ ሆኖ ኢትዮጵያዊ ማንነት ተገፋ። ሙያዊ ብቃትና ችሎታ ወደ ጎን ተብለው ርዕዮተ ዓለማዊ ታማኝነት ትልቅ መመልመያ ሆነ። አገራዊ የሆነን ገለልተኛ ሐሳብ ማንሳት አገሪቱን መልሶ ለመገንባት በሚደረገው ሂደት ውስጥ እንደ ስጋት የሚቆጠር ሆነ። ከልሂቃን ማደራጀት አንጻር በኢህአዴግ ዘመን የተሰራው አንድ ጥሩ ነገር ከአርብቶ አደር አካባቢዎች አመራሮችን ለማካተት ጥረት መደረጉ ነው። የኢህአዴግ የምልመላ መንገድና የልሂቃን አያያዝ ብሔር ላይ የተመሰረተ መሆኑ ሄዶ ሄዶ ጥላቻንና በዚሁ ገዢ ኢሊት መካከል አለመተማመንን ፈጠረ። ይህም ወደ ማህበረሰብ ውስጥ ተዛመተ። አገራዊ መግባባት ላይ ለመድረስም አዳጋች ሆነ። የአገር ግንባታውም እንቅፋትም ሆነ። የኤሊት መካረር ተፈጠረ። ተስፋ የሚቆርጡ አንጃዎች በዙ። የትግራይ ልሂቃን ደግሞ ይህንን ነገር በጥንቃቄ የሚያዩ ሆኑ። በኢህአዴግ ዘመን ብሔራዊ ምልክቶችና ታሪክ የጭቅጭቅ ምንጭ ሆነው ብቅ አሉ። ብዙ ዜጎች የቀደመው ሁኔታ ብሔራዊና ባህላዊ ማንነታቸውን በሚገባ የሚወክል አልነበረም ይሉ ጀመር። ለምሳሌ ብሔራዊ መዝሙርና ሰንደቅ ዓላማ የአለመግባባት ምንጭ ሆነ። የአፄ ኃይለሥላሴ ሰንደቅ ዓላማ አግላይ ነበር የሚሉ ሰዎች እግዚአብሔርንና ንጉሱን የሚያጎላምሱ የተለያዩ የብሔር ቡድኖችን ግን የዘነጋ ነበር አሉ። ከ1983 በኋላም ኢትዮጵያን በሌላ መንገድ መበየን በጀመረው የኢህአዴግ ዘመን አጀንዳው ጉዳይ ሆኖ ቀጠለ። ጠቅላይ ሚኒስትር መለስ ዜናዊ የንጉሱን ሰንደቅ ዓላማ ጨርቅ ነው ብለው አጣጣሉት። ኢትዮጵያ የምትከተለው መለያ ሰንደቅ ዓላማና መሰል የጋራ ታሪክን፣ እሴትንና ጣፈንታን የሚያመለክት መሆን አለበት በሚልም ኢህአዴግ ይናገር ነበር። አቶ ገዱ አንዳርጋቸው ወደ 2010 ተጉዘው የሚያስታውሱት ትዝታ ደግሞ እንዲህ ይቀጥላል። የኦህዴዱን አብይ አህመድን ለኢህአዴግ ሊቀመንበርነትና ለኢትዮጵያ ጠቅላይ ሚኒስትርነት መምረጥ በፖለቲካ ልሂቁ ዘንድ ወሳኝ ለውጥ ነበር። ህወሓት የራሱን እጩ ማቅረብ አልቻለም። የአብይ ሊቀመንበርነትና ጠቅላይ ሚኒስትርነት የተመቻቸው በለማ መገርሳ ነው። ለማ የፓርላማ አባል አልነበሩም፣ ግን የኦሮሚያ ክልል ፕሬዝዳንት ነበሩ። በመጨረሻዋ የድምፅ መስጫ ደቂቃ ብአዴኖች ከአብይ ጎን ቆሙ። የእሳቸው ስልጣን የመያዝ ምክንያት የህዝብ ቁጣና የኢህአዴግ የውስጥ ቀውስ ውጤት ነው። በዚያ የቀውስ ዘመን አቅጣጫ የሚያስይዝ የአመራር ችግር ገጠመ። የለውጥ ጥያቄ፣ የእኩልነት ተሳትፎ ጉዳይ፣ ህገ መንግስቱን መሰረት ያደረገ ራስን የማስተዳደር መብት የሚሉት ጥያቄዎች መልስ ያስፈልጋቸው ነበር። ለህወሓት የነበረ ጥልቀት ያለው ጥላቻ በአመራሩ ውስጥ አለመተማመንና መጠራጠርን ፈጠረ። የህግና ስርዓት ማስከበሩን ተግባር አዳከመው። የመንግስት ተቋማት ለህዝብ ማቅረብ የሚገባቸውን አገልግሎት ቀልጣፋ እንዳይሆን አደረገው። ህዝቡ ኢህአዴግ ላይ የፈጠረው ግፊት ወትሮውንም በተከፋፈለ አኳኋን ላይ ለነበረው የገዢው ልሂቅ ግብአት ከመሆን አልፎ አለመረጋጋት እንዳረገ። አብይ አህመድን ለመምረጥ ኦህዴድና ብአዴን የፈጠሩት ቅንጅት የህወሓትን የበላይነት ለማስወገድ ጠቃሚ ሆኖ አገልግሏል። አብይ ያልተጠበቁ ወሳኝ የሪፎርም ሐሳቦችን ከኢህአዴግ ልማድ በተለየ ሁኔታ ወደ አገራዊ ሁኔታ የሚያስገቡ ጉዳዮችንም ይዘው ብቅ አሉ። ግን አንዳንድ ባለሙያዎች እንደሚሉት እነዚህ የሪፎርም ሐሳቦች የብሔር ውጥረት በመፍጠርና በማባባስ የአብይ ሐሳቦች ሚናቸው የላቀ ሆነ። በአማራና በኦሮሞ ልሂቃን ዙሪያ የሚያጠነጥን አዲስ የገዢ ጥምረት ተፈጥሮ ነበር። ይህም ህወሓት በፌዴራል ስልጣን በመከላከያና በኢኮኖሚ ውስጥ የነበረውን ተጽዕኖ ይቀንሳል በሚል በሌሎች ብሔር ተኮር ኃይሎችም የተደገፈ ሆነ። ደመቀ መኮንን ከብአዴን ምክትል ጠቅላይ ሚኒስትር በሆኑበት የድህረ 2010 ጉዞ አብዛኛው የካቢኔ ወንበር የአማራና የኦሮሞ ልሂቃን የተቆጣጠሩት ሆነ። ከ2010 በኋላ የመጣው መንግስት ተቋማትን ለመቆጣጠርና እንደገና ለማዋቀር በሚያደርገው ሂደት ውስጥ ፈተና ገጠመው። በተለይ በመጀመሪያዎቹ የጠቅላይ ሚኒስትሩ የስልጣን ጊዜያት የህወሓት ተጽዕኖ በበርካታ የመንግስት ተቋማት ላይ
አላንቀሳቀስ አለ። በዚህም ህወሓትን ለማዳከም ተብሎ ተቋማዊ ስኬትን ለማምጣት በሚል ለአዲሱ ገዢ ልሂቅ የሚሆን ማሻሻያ ተደረገ። የፋይናንስ ተቋማትን በማዕከላዊነት ራሳቸው ጠቅላይ ሚኒስትሩ የሚቆጣጠሩበት ስርዓት ፈጠሩ። ወሳኝ ለሚባሉ ሚኒስቴር መስሪያ ቤቶች በጀት ጨመሩ። እኔም በተካተትኩበት በዚያ የሹመት ዘመን የህወሓትንና ተባባሪዎቹን ልሂቃን ይሰብርልናል የተባለ የስልጣን እደላ ተካሄደ። ግን የሚሾሙት ሰዎች ልምድም ያልነበራቸው ችሎታም የሌላቸው በመሆናቸው የሪፎርሙ ሐሳብ ሙሉ በሙሉ አልተገበር አለ። የህወሓት አመራሮች በተቆጣጠሯቸው ተቋማት ውስጥ እምነት ታጣ። ሲቪል ሰርቪሱ አልታዘዝም አለ። ከዚያም ጠቅላይ ሚኒስትሩ ታማኞቻቸውን በቁልፍ ቦታዎች ላይ መመደብ ጀመሩ። በዚህ ጊዜ ስልጣን የሚለቁ ሰዎች በረከቱ። ተቋማት ምንም አይነት ትዝታ እንዳይኖራቸው በሚያደርግ አኳኋን ኃላፊዎች መልቀቅ ጀመሩ። ለምሳሌ እስከ 2014 ብቻ በነበሩት 4 የአብይ ዓመታት ትምህርት፣ ፍትህ፣ ኢኖቬሽንና ቴክኖሎጂ፣ ውጭ ጉዳይ፣ ደህንነትና መከላከያ ቢያንስ ሶስት ጊዜ መሪዎቻቸው ተቀያይረዋል። በ2010 አብይና ቡድናቸው ስልጣን ሲይዙ ህወሓትን መቆጣጠር ላይ ያተኮረ አዲስ የገዢ ልሂቅ ፈጥረው ነው። በዚህም የጸጥታ ተቋማት ሪፎርም በሚል የትግራይ ኃላፊዎችን ከከፍተኛ የጸጥታ ተቋማት ሳይቀር እያባረሩ የአማራና የኦሮሞ ታማኞችን መተካት ተያያዙት። በታህሳስ ወር 2012 ላይ አንድ ታላቅ እርምጃ ተካሄደ። ይኸውም በአብይ አህመድ መሪነት የብልጽግና መመስረት ነው። ውሳኔው የተላለፈው በ11ኛው የኢህአዴግ ድርጅታዊ ጉባኤ ነው። የፓርቲው ጠቅላላ ጉባኤ ከአብዮታዊ ዲሞክራሲ ወደ አዲስ አሻጋሪ ሐሳብ እንዲገባ ወስኗል። ከዚያ በፊት አንድ ዓመት ቀደም ብሎ ፓርቲዎች በተለይም ኦህዴድና ብአዴን ኦዴፓና አዴፓ ብለው ስማቸውን ቀይረው ነበር። ይህ የስም ቅየራ ሁለቱም ድርጅቶች ከኢህአዴግ እየራቁ መሆናቸውን ለመጠቆም ተብሎ ነበር። አዲሱ አመራር መቆጣጠርን ግብ እስካደረገ ድረስ አንድ የተዋሃደ ፓርቲ መፍጠር ያስፈልገው ነበር። ይሁን እንጂ ኢህአዴግን የማፍረሱ ጉዳይ ከተወሰኑ የኦህዴድ መሪዎችና ከህወሓት ተቃውሞ ገጠመው። ቢሆንም ብልጽግና ተመሰረተ። ህወሓት ግን ህገወጥና የአድሃሪ አስተሳሰብ ውጤት የሆነ ስልጣንን ለጥቂት ግለሰቦች ሰብስቦ ለመስጠት የተደረገ ውሳኔ ሲል ተቃወመው። ብልጽግና ፌዴራሊስትንን ከሚሉ ኃይሎችም አሃዳዊ ነህ ተባለ። የከፋ ቁጣ ገጠመው። ብልጽግና የኢህአዴግ ርዕዮተ ዓለማዊ ቀውስ የወለደውና የግንባሩ አመራር እጦት ያመጣው ፓርቲ ነው የሚለውን ትችት ያቀረቡ ሰዎችም ቀረቡ። የብልጽግናን መመስረት በበጎ የተመለከቱ ሰዎች ደግሞ አገሪቱን ለማዋሃድ ይጠቅማል በሚል በበጎ ተመልክተውት ነበር። በጥቅሉ የብልጽግና መመስረት የኢህአዴግን ፖለቲካዊ ኃይል እንዲያበቃ አደረገ። እንዲያም ሆኖ ድርጅቱ በአገሪቱ ላይ የነበረው ኢኮኖሚያዊና ፖለቲካዊ ሚና ይቀጥላል። 6ኛው አገራዊ ምርጫ መካሄድ ሲገባው በኮሮና ቫይረስ ምክንያት ተራዘመ። ይህንን ተከትሎም በርካታ ተቃዋሚዎች፣ አክቲቪስቶች፣ የፓርቲ አባላት ታሰሩ። ይህም በብልጽግና ዘመን ዲሞክራሲ ይመጣል የተባለውን ነገር አጠራጣሪ ያደረገው። የአገሪቱ ፖለቲካዊ ቅሬታዎች በብሔር መነጽር የሚንቀሳቀሱ ሆኑ። ብልጽግናም የተቃውሞ ድምፆችን በወታደራዊ አቅም ለማስታገስ እንደሚፈልግ አሳየ። ይህም መካረርን እየፈጠረ የመንግስትን ቅቡልነት እያሳነሰ የአገሪቱን የተለያዩ ፍላጎቶች አቻችሎ ለመምራት የተገባውንም ቃል እያጠፈ መጣ። በ2010 የአብይ አህመድ ስልጣን መያዝ በብዛት የተደገፈው የህወሓትን የበላይነት ከኢህአዴግና ከመንግስት ስልጣን ላይ ለማስወገድ ይጠቅማል በሚል ነበር። ይህንን ደግሞ የትግራይ ልሂቃን አልተቀበሉትም። ከፌዴራል መስተዳድሩ መገለል እየደረሰብን ነው አሉ። ይህ አለመግባባት በህወሓትና በፌዴራሉ መንግስት መካከል ወታደራዊና ፖለቲካዊ ውጥረት ፈጠረ። በሁለቱም ወገን ድጋፍ ለማሰባሰብ የሚሆን የሚዲያ ጦርነት ተከፈተ። ህወሓት ደጋግሞ አብይ አህመድ የሚመሩትን መንግስት ለኢትዮጵያ ፌዴራል ስርዓት አደጋ ነው አለ። ብልጽግና ደግሞ የበለጠ ሪፎርም እንዳላካሄድ ህወሓት እንቅፋት ሆኗል አለ። የትግራይ መሪዎች ከአብይ ፍላጎት ውጭ ምርጫ ለማካሄድ ወሰኑ። ብዙዎች ህወሓት ለጦርነት እየተዘጋጀ ነው፣ ይህንን የሚያደርገው ደግሞ ባለፈው ጥፋቱ እንዳይጠየቅና መልሶም ስልጣን ሊይዝ ነው አሉ። የትግራይን ልሂቃን ከፌዴራል መንግስት ውስጥ ማስወገድና በጸረ ተጋሩ ፕሮፓጋንዳና የጥላቻ ቃላት ላይ መሰማራት ተዘወተረ። ውጥረቱን አባበሰና ደም አፋሳሽ ጦርነት አዋለደ። አብይ የመሩት የሪፎርም አጀንዳ በኢኮኖሚ መስክን ሲታይ ቃል ከተገባውና ከቀደመው ታሪክ በተቃራኒ የተጓዘ ነው። የኢትዮጵያ ኢኮኖሚ እስከ 2010 ድረስ እጅግ በፍጥነት እያደገ የነበረ ነው። በአጠቃላይ በ2010 የአማራና የኦሮሞ ልሂቃን በተሳካ መልኩ ስልጣን የያዙ ቢሆኑም በ5 ዓመታት የገዥነት ዘመናቸው ተገቢ ውክልናን በመመስረት ረገድ የህግ የበላይነትን በማስፈን በኩል ብዝህነትንና ዲሞክራሲያዊነትን ከማሻሻል አኳያ የረባ ለውጥ አላመጡም የሚለው ብዙዎችን ያስማማ ሆኗል። ይልቁንም የብልጽግና ፓርቲ የብሔር ግጭትን በማበረታታት የአገሪቱን መካረሮች በማገዝ
የጋራ አገራዊ አጀንዳና የክልሎችን ትብብር የያዘ ቀመር የሌለው መሆኑ ያስከስሰዋል። ከ2010 ዓ.ም በኋላ የመጣው የኢትዮጵያ መንግስት የቅቡልነት ችግር ገጠመው። ጠቅላይ ሚኒስትሩ ብዙ ፕሮፓጋንዳ የተናገሩለት መደመራቸው መጀመሪያ አካባቢ ብዙ ህዝብ ይወደው ነበር። ግን የብሔር መካረሩን አላስቆመውም። የብሔሮችን ግጭት ለመግታትና በክልሎች መካከል የተፈጠረን አለመግባባት ለመፍታት በቂ ጥረት አላደረገም። በመጨረሻም በትግራይ ክልል ውስጥ የተካሄደው ጦርነት የፌዴራሉ መንግስት የቅቡልነት ቁልቁለት አባባሰው። አቶ ገዱ አንዳርጋቸው ከአፄ ኃይለ ሥላሴ የስልጣን ዘመን ውስጥ የመጨረሻዎቹን 13 ዓመታት ማለትም ከንዋይ ልጆች የመፈንቅለ መንግስት ሙከራ አንስተው እስካሁኑ የአብይ አህመድ አገዛዝ ዘመን ድረስ ያለውን የኢትዮጵያ ልሂቅ ችግሮችና ስኬቶች የተነተኑበት ጥናት ለአገሪቱ አንድነት ግንባታ ይሆናል ያለውን ምክረ ሐሳብም አቅርቦ ይጠናቀቃል። አገሪቱ ብቁ የሆነ የስልጣን ልሂቅ ስለሚያስፈልጋትና ለአገር ግንባታውም ሆነ ዲሞክራሲ ለማስፈን እጅግ ስለሚጠቅም የልሂቃን መልሶ ማዋቀርና ማደራጀት አስፈላጊ ነው ይላሉ። ሰፋ ያለ የልሂቃን ድርድር ሊደረግ ይገባል። በኢትዮጵያ የጋራ ሀገር ለመገንባት በሚደረገው አጀንዳ ላይ የጋራ መግባባት እንዲደረስ ተገቢ ነው የሚሉት ከምክረ ሐሳቦች ውስጥ የሚጠቀሱ ናቸው።